ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን የተመታ ኮሜንት ነው ያየሁት ማስተዋል አደገኛ ሴት ነሽ አንቺ ማስተዋል የሚባሉ ሰዎች አሃ ምን አለች አብርሽ ሩታዬ እስከምትወልድ ድረስ ሄርሜላን አስረግዝ አትቦዝም ብዬ ነው አላለችም ከባድ ነው በዚህ አጋጣሚ ማለት ነው ማንንም ሰው ጋር ስትገቡ ቪዲዮ እስከ መጨረሻ እዩ ዛሬ እንግዲህ ሄርሜላ ጉዟን ጠቅልላ አብርሽ ቤት መታለች ሄርሜላ ታይ እንጂ ታይ ባለ ትዳር ቤት እንዴት ባሴት አባ ማወራ በሌለበት ቤት እንዴት ትመጫለሽ አቤት ፈረንጁና ማነው ስሙ ያኛው ስሙ እዩ የሩታዬ ቦዲጋርድ ናቸው ወይስ የአብርሽ ቦዲጋርድ የሩታ ቦዲጋርድ ናቸው እነዚህ የአብርሽማ አይደል የአብርሽማ ቢሆኑ ለግቢ ለቁጭ በይ ምን ላምጣልሽ ያው ፈረንጁን ቡና ያፈላል ያኛውም ደግሞ ምግብ ምናምን ያቀራርባል እዩ ማለት ነው ነገር ግን የሩታዬ ቦዲጋርዶች ስለሆኑ ኮስተር ብለው በቃ ይሆናል አይደል እንዴት ወገባቸውን እንደያዙ እኮ ፈረንጁማ ፊቱ ሊፈታ ነው እንዴ ፊቱን ከሰከሰው አይገልጸውም በቃ ፈጽሞ አትገቢም እናንተ እንደምትኖሩት እኔ እኖራለሁ አለቻ እኔ እኖራለሁ ዘርበሉ እንደውም እንትና ሳግን ቁም ሳጥን ምናምን የሚበላን ጡብ ቡና ፍሉ ምናምን በነገራችን ላይ ማለት ነው አንድ ነገር ልንገራችሁ ያው እንትን ነው ፕራንክ ነው የተደረጉት ለዛ ነው ቪዲዮ አይታችሁ ፍረዱ የሚል መጀመሪያውን አይታችሁ ስትሳደቡ ነበር በጣም እየተሳደባችሁ ነው ሄርሜላን ማለት ነውና ፕራንክ ደግሞ ሁሉም ተመካክረው እንደሚያደርጉት ማወቅ አለባችሁና ውዶቼ ማሮቼ እኔ በጣም ነው ያሳቀችኝ የሄርሜላ ሪአክሽኗ በጣም ያስቃል የምታደርገው አክት ምናምን አይታችሁት ከሆነ ፈታ ነው የሚያደርገው እውነት ዛሬ ልትደሰቱና ዘና ልትሉ ይገባል ምንም የሚያሰዳድብ ስራ አልሰራችም ማለት ነውና አብርሽም ስሬት ነበር እንዴት ትመጫለሽ እንዴት እንደዚህ ታደርጊያለሽ ምናምን ብሎ ሲያናግራት ነበር እሷም ደግሞ ፈታ ብላ እንዴት ነው በቃ ዘና ብላ ፈታ ብላ ነበር ሙርሲቲ ይዝባቸው የነበረው ማለት ነውና ስለዚህ መጀመሪያዋን ፓርት አይታችሁ ስትገባም ደግሞ ብላለች እኮ እሷ ፕራንክን እንደ ፕራንክ እዩት ቤተሰብ ምንም የሚያሰድብ ነገር አይደለም አንዳንድ ልጆች ግን የስድብ ሱስ አለብን የእውነት ነው የምላችሁ በጣም የስድብ ሱስ አለብን ኧረ በስላሴ ወይስም ለምንድነው ግን ከስድብ ምንድነው የምታገኙት አሁን ሰደባችኋቸውም ዘቀዘቃችኋቸው ምንም አላችሁ ምንም የምታመጡት እኮ ለውጥ የለም እነሱ ያው ናቸው እየሰሩ እየሄዱ ነው ምንም ያቆሙት ነገር የተለየ ነገር የለም በነገራችን ላይ እና ሳትሳደቡ እንደውም ምክር ብትሰጡ ምን አለበት እኔ ሄርሜላ ፈታ ነው የምታደርገኝ እውነት ዛሬ እንዴት እንደሳኩ ልነግራችሁ አልችልም ትችላለች በጣም ጎበዝ ልጅ ናት ሄርሜላ ደግሞ ፕራንክ ነው ብላ ነው የገባችሁ ምን ያሰደባችኋል እና የዛሬው ደስ የሚል ነው በቃ አብርሽ ራሱን ለእውነት እንኳን ቢሆን ራሱን ለማስከበር እየሞከረ ነበር በቃ እንደውም ላይ ተነሻላት እኮ ስሬስ ከሆነ የመጣሹ ጉዞሽ እንትን ቃሽን ኮተትሽን ሰብስበሽ ውጭ አላት እኮ አይታችሁ ከሆነ መጨረሻ ላይ ግን እሷ አይ እንደውም ምን አለች እንደዚህ ነው ወይ እንግዳም እንደውም የእንግዳ አቀባበል ስርዓት ሊኖራችሁ ይገባል እዩና ፈረንጁ ቁጭ በይ እህታችን ብላችሁ በደንብ አድርጋችሁ እስከሚበቃት አጠጥታችሁ በፍቅር መሸኘት ትችሉ ነበር እናንተ ግን በቃ እንደ ወንድ አጫወታችሁ ማለት ነው ወንድ ግን እሷ ናት ያሸነፈቻችሁ አሸንፋችኋለች ሄርሜላ አሸንፋችኋለች እና ሄርሜላ ጎበዝ ናት በጣም እኔ አድንቄያታለሁ በተረፈ አብርሽ የሚተናገረው ነገር ዛሬ ኮስተር ብሎ ራሱንም ቤቱንም ትዳሩንም እንደሚያከብር ደግሞ ሩታዬና አብርሽ የሩታ አባት ወደ ቤትሽ መመለስ አለብሽ ብለዋታል ያልሰማችሁ ሰዎች ቪዲዮ በደንብ ስለማታዩ ሩታ አሁን ከአብርሽ ጋር ልትመጣ ነው አይዟችሁ አታስቡ ተለያዩ ብላችሁ ስታለቅሱ ምናምን የነበራችሁ ሰዎች አልተለያዩም ፋዘር እንኳን ሲናገሩ አዳምጡ በደንብ እኔ የሩታዬ አባት እንዴት እንዳደነኳቸው ልነግራችሁ አልችልም በቃ እንዴት አድርጌ ልንገራችሁ
በደንብ አድርገው ነው የነገሯት ለሩታዬ ማለት ነው። ግን ያው ምናቅ እናቃለን ማለት ምናቅ ስለምናቅ ሳታቁ ግን የእውነት የመሰላችሁ ያለቀሳችሁ የፍርድ ቤቱ የክሱ የቡጥቡጡ ለማንኛውም አትዘኑ፣ አታልቅሱ እና እንደዛ ነው እላችኋለሁ ማለት ነው ውዶቼ። እኔ ግን ሳስበው ማለት ነው ለንገር ሐሳብ በሐሳብ ደረጃ እንጂ እርግጠኛ አይደለም። እርግጠኛ ያልሆንኩበትን ነገር ነው ብያለለም። ሩታዬ ማለት ነው የምትወልደው ይመስለኛል ቤቷ ይመስለኛል። ዝም ብዬ ሳስበው እዛ አብርሽ ጋር መታ የምትወልድ ይመስለኛል። ማለት ሐሳብ ነው በሐሳብ ደረጃ እንጂ ማቀው ነገር የለም። እዚህ ጋር መረጃ የለኝምና እንደዛ ነው የሚመስለኝ ሩታ የምትወልደው አብርሽ ቤት መታ ይመስለኛል። በመሰለኝ ነው ግን ይሄ እንትን እንዳትሉብኝ ማለት ነው። ጉዞ እንትን ልብሷን ምናምን ይዛ ከሄደች እዛ ልትወልድ ከሆነ አላውቅም፣ ግን ይመስለኛል ግን ቤቷን የምትወልደው ማለት ነው። የምትመለስ ይመስለኛል ወደ ቤቷ ወደ አዲስ አበባ እና ለማንኛውም እዛው ማዘርጋ ብትወልድ ነው ደስ የሚለው። በቃ እናት ቤት እውነት ቢኖርም ባይኖርም ምን ቢልም ማን እንደ እናት ቤት እዛው እናትሽ ቤት ብትወልጅ አሪፍ ነው ሩታዬ ማለት ነው። እኔ ትናንትና በተለይ በጣም ደስ ብሎኛል ከቤተሰቧ በመቀላቀሏ። አይ አም ሃፒ። አብርሽም ደግሞ እንግዲህ በቅርብ የልጅ አባት ሊሆን ነው እና ውዶቼ ሄርሜላን አትጥሏት፣ እውነት አትጥሏት። በሚሰራው ስራ አትጥሏት እግዚአብሔርን። እነሱ አንድ ናቸው፣ የሚሰሩትም እየተነጋገሩ ነው። ስለዚህ እኔ እንደውም ሄርሜላ ቢቀርባት ይሻላል ብዬ ነው የማስበው። አንዳንድ ጊዜ ራሷን እያሰደበችም ስለሆነ እንደው አንዳንዴ የምታደርጋቸው ነገሮች ቢቀሩ በማታውቀው ጉዳይ በማታደርገው ማለት ይሄ ለድራማ ተብሎ ራስ በእርግጥ ስራ ነው፣ ስራዋን እየሰራች ነው። እሷ ምንም አይመስላትም። ማንም ምንድነው ተርባ ቢንጫጫ በአንድ ሙቀጫ የሚባለው። ለማንም መልስ አትሰጥም፣ ለማንም አትጨነቅም። ስራና ስራዋን የምትሰራው። ነገር ግን ብዙዎቻችሁ ባለጌ በጣም በቃ የሆነ ልቅ የሆነ ልጅ አድርጋችሁ ነው የምታስቧት እና እንደውም እኔ እያየኋችሁ ነበር እና ይቺ የቡና ቤት ሴት ምናምን ትላላችሁ። እሱ ስለማታውቋት ነው። የሳቀ የተጫወተ ሁሉ እንደዛ ነው ብላችሁ ስለምታስቡ ነው። ራሱን የማያምንና የማይታመን ሰው እንደዛ ነው የሚያስበው ማለት ነው። እና ብታቁ ማለት ነው። እኔ ስለ ሄርሜላ የሰማሁት ነገር በጣም ስርዓት ያላት ልጅ ግን ጎበዝ ናት። በቃ እንደዚህ አይነት ስራ ይሄ በቃ ድራማ ምናምን ላይ በጣም ጎበዝ ናት፣ ስማርት ናት፣ ልክ እንደ ሩታ ማለት ነው። እና ስለዚህ እንደውም በጣም ፈጣን ናት ሄርሜላ፣ በጣም ፈጣን ከምላችሁ በላይ ማለት ነው። እና ባትሳደቡ መልካም ነው እውነት። እና ውዶቼ ማሮች፣ ለማንኛውም የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ የመሬ